ሰላም ጤና ይስጥልን በመላው ዓለም ለምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ ከአሜሪካ እስራኤል ኢራን ጦርነት ጋር ተያይዞ አሁን ከደቂቃዎች በፊት የተለቀቁ ሰበር አስቸኳይ ትኩስ መረጃዎችን ይዘን መተናል። በቀዳሚነት የምናስደምጣችሁ ደግሞ ዓለምን ሁሉ እያነጋገረ ወደሚገኘው ሰበር ዜና ይሆናል። እሱ ምንድነው? የአሜሪካም ተዋጊ አውሮፕላኖችን ነዳጅ ለመሙላት የሚንቀሳቀሱ ሌሎቹ የአሜሪካ አውሮፕላኖች በፈጠሩት ግጭት ምክንያት በኢራቅ ምድር ስድስቱም የአሜሪካ ውድ ፓይለቶች ሙሉ በሙሉ ህይወታቸው ጠፍቷል። ፕሬዚዳንት ትራምፕ በሁኔታው በጣም ተቆጭተዋል። ዝርዝሩን ተሰሙታላችሁ። አጠቃላይ ስለ ሁኔታውም ዝርዝር ያሉ መረጃዎችን አድማጭ ተመልካቾቻችን በዚህ ዙሪያ አዘጋጅተናል። የአሜሪካ የጦር ሚኒስቴር ሄት ሄግሴዝ ስለ ኢራን ሱፕሪም ሊደር መቁሰል፣ ስለ ኢራን ክፉኛ አወዳደቅ፣ ስለ አሜሪካና እስራኤል አስደናቂ ጥምረት፣ ስለ ኢራን የወደፊት እጣ ፈንታ ልዩ መግለጫ አውጥቷል። ዝርዝሩን ተሰሙታላችሁ። በቀጥታም ከአሜሪካ የጦር ሚኒስቴር ሄት ሄግሴዝ ሙሉውን ንግግሩንም ተሰሙታላችሁ። አብራችሁን ቆዩ። የዩቲዩብ ቻናሉን ሰብስክራይብ ያደረጋችሁ ግቡ። እኔ ዜናዎቹንና መረጃዎቹን ማቅረቤን እቀጥላለሁ። ወደ ቀዳሚው መረጃ ስናልፍ ፕሬዚዳንት ትራምፕን ያስቆጨና ፕሬዚዳንት ትራምፕን አንገት ያስደፋ ዜና ዛሬ ተሰምቷል። እሱ ምንድነው? በኦፕሬሽን ኤፒክ ፈሪ ውስጥ በነዳጅ መሙሊያ አውሮፕላን ከሌላ አውሮፕላን ጋር በአየር ውስጥ በተጋጨ አደጋ ስድስቱም ወታደራዊ ፓይለቶችና ክሬዎች መሞታቸው ተሰምቷል። አደጋውም የተከሰተው በኢራቅ ምድር ላይ ነው። Tragic loss. All 6 crew members are confirmed dead in U.S. KC-135 crash in western Iraq. U.S. Central Command, CENTCOM, announced on Friday, March 13, 2026, that all 6 crew members aboard a U.S. Air Force KC-135 Stratotanker refueling aircraft have been confirmed deceased following its crash in western Iraq the previous day. The aircraft went down on March 12th while operating in friendly airspace during Operation Epic Fury, the ongoing U.S.-led military campaign against the Iranian regime that began on February 28, 2026. CENTCOM stated that the incident involved 2 aircraft, with the second landing safely, and emphasized that the loss was not due to hostile fire or friendly fire. The exact circumstances remain under investigation. Secretary of War Pete Hegseth described the fallen service members as American heroes and addressed the tragedy in remarks, noting the inherent risks of combat operations. This incident brings the total number of U.S. service members killed during Operation Epic Fury to 13, highlighting the ongoing challenges in the conflict despite CENTCOM's assertions of progress in dismantling Iranian military capabilities. The identities of the crew members are being withheld pending notification of next of kin. Recovery efforts have concluded, and condolences have been extended to the families and the U.S. military community. የአሜሪካ ማዕከላዊ እዝ በምዕራብ ኢራቅ ውስጥ የነበረው የአሜሪካ አየር ኃይል የነዳጅ መሙሊያ አውሮፕላን በአየር ውስጥ ከሌላ አውሮፕላን ጋር በተጋጨ አደጋ ምክንያት መውደቁን አረጋግጧል። በአደጋው ውስጥም የነበሩ 6 የአውሮፕላኑ ፓይለቶችና አባላት ሙሉ በሙሉ ህይወታቸው ጠፍቷል ነው የተባለው። አደጋው የተከሰተው 2 KC-135 ነዳጅ መሙሊያ አውሮፕላኖች በወዳጅ የአየር ቦታ ላይ እየሰሩ ባለበት ወቅት ነው ተብሏል። አንዱ አውሮፕላን ሙሉ በሙሉ ወድቆ የተከሰከሰ ሲሆን ሁለተኛው ደግሞ በሰላም አርፏል ነው የተባለው። ሴንትኮም አደጋው የጠላት ወይም የወዳጅ ተመቶ ሳይሆን በኦፕሬሽን ስህተት በተከሰተ ምክንያት ሴንትኮም ባወጣው መረጃ መሰረት አውሮፕላኖቹ የተከሰከሱት ከኢራን በተተኮሰ ጸረ አውሮፕላን መሳሪያ ሳይሆን በተከሰተ የቴክኒክ ችግር ነው ብለዋል። አካባቢው ሙሉ በሙሉ በአሜሪካና በእስራኤል የአየር የበላይነት የተሸፈነና በሙሉ ቁጥጥር ስር ያለ በመሆኑ የጠላት ኃይል ወደዚህ አካባቢ ገብቶ አውሮፕላኖችን የመታበት ምንም አይነት ሁኔታ የለም። በቴክኒክ ችግር የተፈጠረ ነው። ሁለቱ አውሮፕላኖች በመጋጨታቸው ማለትም አንደኛው ነዳጅ ለመሙላት ሲቀርብ ሌላ
ሌላኛው ደግሞ ነዳጅ ለማስቀዳት ወደ አውሮፕላኑ ሲጠጋ በተከሰተ የቴክኒክ ችግር አውሮፕላኖቹ በመጋጨታቸው የተከሰተ ችግር ነው ሲል በፊት ገጹ ዘገባውን ይዞት ወጥቷል። ይህ አሳዛኝ ክስተት በኦፕሬሽን ኤፒክ ፈሪ ከየካቲት 28 2026 ጀምሮ በኢራን አገዛዝ ላይ በአሜሪካ የሚመራ ወታደራዊ ዘመቻ ሲደረግ በተደረገው ልዩ ዘመቻ ውስጥ አጠቃላይ የሞቱት የአሜሪካ ወታደሮች ቁጥር 13 ደርሰዋል ተብሏል። እንግዲህ አስቡት በኢራን ውስጥ በብዙ ሺህ የሚቆጠሩ የኢራን ከሱፕሪም ሊደሩ ጀምሮ በርካታ ወታደራዊ መኮንኖች፣ ጄኔራሎችና አመራሮች ባለቁበት በዚህ ኦፕሬሽን ግን በአሜሪካ ውስጥ የሞቱት ወታደሮች ቁጥራቸው 13 ብቻ ነው። ለዛውም 6ቱ ራሳቸው በፈጠሩት የቴክኒክ ችግር የሞቱ ናቸው ማለት ነው። 7ቱ ግን በትክክል ከኢራን በተተኮሱ ድሮኖች የሞቱ ናቸው ማለት ነው። አሜሪካ አጠቃላይ በዚህ ጦርነት እጅግ በጣም ዝቅተኛ ኪሳራ የሚባል ነው የደረሰብኝ። በኢራን ላይ ያደረስኩት ኪሳራ ግን በዋጋም የሚገመትም አይደለም። በዚህ ምድር ላይ በተካሄዱ ጦርነቶች እንደ ኢራን የከሰረ የለም ሲሉ ነው አሜሪካውያኖች መግለጫውን ያወጡት። ወደ ቀጣዩ መረጃ አልፈናል። ቀጣዩ መረጃ የሚሆነው የአሜሪካ የጦር ሚኒስቴር ወይም የአሜሪካ ዋር ሴክሬታሪ የሚባለው ፔት ሄግሴዝ ስለ ኢራን ሱፕሪም ሊደር መቁሰል፣ ስለ ኢራን ክፉኛ አወዳደቅ፣ ስለ አሜሪካና እስራኤል አስደናቂ ጥምረት፣ ስለ ኢራን የወደፊት እጣ ፈንታ፣ ስለ ሄርሙዝ ኦፍ ስትሬት እንዲሁም ስለ ሌሎቹም አጠቃላይ ስለ ጦርነቱም አሁን ከደቂቃዎች በፊት ሙሉ አፕዴት መረጃዎችን ሰጥቷል። The combination of the world's two most powerful air forces is unprecedented and unbeatable. Between our air force and that of the Israelis, over 15,000 enemy targets have been struck. That's well over 1,000 a day. No other combination of countries in the world can do that. So today, as we speak, we fly over the top of Iran and Tehran. Fighters and bombers. The combination of the world's two most powerful air forces is unprecedented and unbeatable. Between our air force and that of the Israelis, over 15,000 enemy targets have been struck. That's well over 1,000 a day. No other combination of countries in the world can do that. So today, as we speak, we fly over the top of Iran and Tehran. Fighters and bombers all day picking targets as they choose. As our intelligence gets better and better and more refined. Looking up, the IRGC and Iranian regime sees only two things on the side of aircraft: the Stars and Stripes and the Star of David. The evil regime's worst nightmare. Iran has no air defenses. Iran has no air force. Iran has no navy. Their missiles, their missile launchers and drones being destroyed or shot out of the sky. Their missile volume is down 90%. Their one-way attack drones yesterday, down 95%. ኢራን የአየር መከላከያ የላትም። ኢራን የአየር ኃይል የላትም። ኢራን የባህር ኃይል የላትም። ሚሳኤሎቻቸው፣ የሚሳኤል ማስጀመሪያዎቻቸውና ድሮኖቻቸው በሙሉ ወድመዋል። የሚሳኤል መጠናቸው በ90 በመቶ ቀንሷል። ትናንት አንድ አቅጣጫም ጥቃት የሚፈጽሙ ድሮኖቻቸው በሙሉ በ95 በመቶ ቀንሰዋል ነው የሚሉት። እንግዲህ በጣም በዝቅተኛ ኃይል ነው እየተንቀሳቀሱ የሚገኙት። ባላቸው በዚች 10% 5% በሚሆን አቅም ግን አሁንም ቢሆን ኢራኖች አላረፉም። በተለያዩ የአረብ ሀገራት ጉዳት ማድረሳቸውን ቀጥለዋል። በእስራኤልም ላይ ቢሆን የሚሳኤል ናዳ ማዝነባቸውን አጠናክረው ቀጥለዋል። በእርግጥ እንደሚባለው እንደ መጀመሪያው እንደ በፊቱም ከዚህ በፊት እንደነበረው ኢራን በቀን የምታስወነጭፋቸው የሚሳኤል ብዛት በከፍተኛ ሁኔታ ቀንሷል። ይሄ ምንም ጥያቄ የለውም። የምትልካቸው ድሮኖችም ቁጥራቸው በጣም ቀንሷል። አቅማቸው ተመናምኗል። በዚህም ሁኔታ ሁነው ግን
አሁንም ድረስ አሜሪካና እስራኤልን ሁለት ታላላቅ ግዙፍ ሀገሮችን አንዲት ሀገር ብቻዋን መግጠሟ እንደ ትልቅ ሀያልነት የሚቆጠር ነገር መሆኑን አይካድም። አሜሪካ የ50 ግዛቶች ባለቤት ናት። ወደ 400 ሚሊዮን የሚጠጋ ህዝብ አላት። እስራኤልም ቢሆን በጣም ሀያላን ሀገር ናት። ምንም እንኳን የህዝብ ቁጥሯ ዝቅተኛ ቢሆንም እነዚህን ሁለት የዓለም ታላላቅ ሀገሮች ነው ኢራን የገጠመችው። በእርግጥ በጦርነቱ ኢራን ድል እየቀናት አይደለም፣ ብዙ ኪሳራዎች ደርሰውባታል። ዓለም እያየችው እንዳለችው በሄርሙዝ የባህር ወሽመጥ ውስጥ ከፍተኛ ተስፋ መቁረጥ እያሳደሩ ነው። ይህም እኛ እያጋጠመን ነው፣ ይህንን እየተቋቋምነው ነው እና ስለሱ መጨነቅ አያስፈልግም። ዓለም ከዚህ በፊት ታይቶ ተሰምቶ በማያውቅ ፍጥነት ትርጉም ያላቸውን ወታደራዊ አቅሞቻቸውን በሙሉ ለማሸነፍ፣ ለማጥፋት፣ ለማውደም አቅደናል። ስለዚህም የሄርሙዝን መስመር የአሜሪካ የጦር ኃይል ከመጀመሪያው እስከ መጨረሻው እንደሚቆጣጠረው ነው ይህ የጦር ሚኒስቴር የሚናገረው። ከዚህ በኋላ ሀገራት በሄርሙዝ ኦፍ ስትሬት በሚባለው ወይም በሄርሙዝ የባህር ወሽመጥ መስመር ላይ የሚያልፉ ሀገራት ስጋት ብዙም አይደለም ነው የሚሉት። ኢራን ይሄን መስመር የመዝጋት አቅሟና ብቃቷ በጣም ዝቅተኛ ነው የሚለው እንግዲህ ይሄ የጦር ሚኒስቴር። ኢራን ደግሞ በበኩሏ እጅግ አደገኛ የሆኑ ቦምቦችን በዚህ በሄርሙዝ ኦፍ ስትሬት ውስጥ አጥምዳለች። የተወሰኑ ኢራን የምትፈልጋቸው ሀገሮች ብቻ ያልፋሉ። ሌላው ግን ከአሜሪካ ጋር ግንኙነት ያለው በሙሉ ከአሜሪካ ጋር ሪሌሽን ያለው ሀገር በሙሉ በዚህ አካባቢ ፈጽሞ ማለፍ አይችልም የሚል መግለጫ እያወጣች ነው። አሜሪካውያኖች እንደሚሉት እዚህ ላይ ኢራኖች በበርካታ ግለሰቦች የሚመሩ ፌክ አካውንቶችን በመክፈት በአሜሪካ ላይ መሬት ላይ የሌለ የፕሮፓጋንዳ ወሬ በማሰራጨት ላይ ተጠምደዋል ሲሉም አሜሪካውያኖች አንድ ዜናና ዘገባ አወጥተዋል። ነገር ግን አለ ይህ የጦር ሚኒስቴር፣ ነገር ግን ኢራን የሚሰራ የአየር ኃይል የሌላት ወይም የባህር ኃይሏ በሙሉ በፋርስ ባህረ ሰላጤ ግርጌ ላይ መሆኗ ወይም የሚሳኤል ኃይላቸው በየቀኑ እየቀነሰ መምጣቱ ብቻ አይደለም፣ ከዚህ በላይ የበለጠ የመገንባት ችሎታ የላቸውም። ዛሬ አጽንኦት መስጠት የምፈልገው በጣም አስፈላጊው አካል ይህ ነው። ስለዚህ አሁን ያሉት ድሮኖች መመታት፣ አሁን ያሉት ሚሳኤሎች መመታት፣ አሁን ያሉት አጠቃላይ የጦር መርከቦቻቸው መውደሙ አይደለም ትልቁ ነጥብ። እነዚህን መልሳ መገንባት የምትችልበትን አቅም ነው ያሳጣናትም። ይህን መቼም ቢሆን አትገነባውም። እውነት ነው። ኢራን እንግዲህ ከ60 በላይ የሚሆኑ የጦር መርከቦች ወድመዋል። አንድ የጦር መርከብ ለመገንባት የሚያስፈልገው ዶላር በጣም ግዙፍና ብዙ የሚባል ዶላር ነው። አንድ የጦር መርከብ ቢያንስ ከ50 እስከ 60 ተዋጊ ጀቶችን ማስወንጨፍ የሚችል ማንደርደር የሚችል ባህር ላይ ሆኖም የተለያዩ ታርጌቶችን መምታት የሚችል ነው። እንግዲህ 60 ማለት ሙሉ በሙሉ አልቋል ማለት እኮ ነው። አንድ ሀገር የፈለገ ባለም ገናናና ሀያላን ቢሆን ከ60 ከ70 በላይ የጦር መርከቦች አይኖሩትም። 60 የጦር መርከቧ ወድሟል ማለት ኢራን ምናልባት 4 ወይም 5 ቢኖራት ነው። ሌላው በሙሉ ተመቶ አልቋል ማለት ነው። ይሄን ለመገንባት ኢራን 30 እና 40 ዓመት ይፈጅባታል። ትልልቅ የሚባሉ የኒውክሌር ማስወንጨፊያ ጣቢያዎቿ ተመተዋል። አንድ የሚሳኤል ማስወንጨፊያ የሚሳኤል ማምረቻ የሚሳኤል ተተኳሾችና ተምዘግዛጊዎችን ማምረቻ ፋብሪካ ተመታ ማለት እሱን ለመገንባት ቢያንስ በቀላሉ ከ10 እስከ 15 ዓመት ይወስዳል ነው የሚሉት። ሁሉም የኢራን አጠቃላይ የኒውክሌር ማስወንጨፊያ ፋብሪካዎቻቸው ተመተዋል። አሁን እስካሁን ያመረቷቸውን ለክፉ ቀን ያስቀመጧቸውን ሚሳኤሎች ነው እንግዲህ አልሞት ባይ ተጋዳይ ሆነው የሚያስወነጭፉት እንጂ ኢራኖች ራቆታቸውን ቀርተዋል። ይሄ ምንም ጥርጥር የለውም። ከዚህ በኋላ ኢራኖች ተነስተው ካሉበት አሁን እንደ ጉም ከተበተኑበት ተነስተው አሜሪካን ያክል ታላቅ ሀገር ይዋጋሉ ተብሎ አይታሰብም። ይህ መሬት ላይ ያለ ሀቅ ስለሆነ ነው ጋይስ። መሬት ላይ ያለ መረጃ እውነትነት ያለው መረጃ ስለሆነ ነው። እያያችሁት ነው። በአይን የሚታይ ነገር ነው። ሱፕሪም ሊደሩ የሉም። በሙሉ የኢራን ዋና የጦር ጠበብቶች የኒውክሌር ሳይንቲስቶች የሉም።
በህይወት የሉም። ይሄ የሚታይ የሚጨበጥ ነው። ምናልባት አንዳንድ አድማጭ ተመልካቾቻችን ሁኔታውን ከወገኝተኝነት ጋር ከሆነ ነገር ጋር እያያያዛችሁት ስለተቸገርን ነው። እንደዛ አይደለም። በዚህ እንድትረዱት ለማለት ነው። And as the world is seeing, they are exercising sheer desperation in the Straits of Hormuz. Something we're dealing with, we have been dealing with it, and don't need to worry about it. We're on plan to defeat, destroy, disable all of their meaningful military capabilities at a pace the world has never seen before. But it's not just that Iran doesn't have a functioning Air Force, or that their entire navy is at the bottom of the Persian Gulf, or their missile force is shrinking daily. Even more importantly, they also don't have the ability to build more. That's the most important component I'd like to emphasize today. Soon and very soon, all of Iran's defense companies will be destroyed. For example, as of 2 days ago, Iran's entire ballistic missile production capacity, every company that builds every component of those missiles, has been functionally defeated, destroyed. በቅርቡ ሁሉም የኢራን የመከላከያ ኩባንያዎች ይወድማሉ። ለምሳሌ ከሁለት ቀናት በፊት የኢራን ሙሉ የባላስቲክ ሚሳኤል ማምረት አቅም እነዚህን ሚሳኤሎች እያንዳንዱን ክፍል የሚገነባ እያንዳንዱ ኩባንያ
በተግባር ተሸንፏል፣ ወድሟል፣ ደቋል፣ ፈንድቷል ይለናል። በመላው ኢራን ውስጥ ያሉ ህንፃዎች፣ ውስብስቦችና የፋብሪካ መስመሮች ወድመዋል። ስለዚህ አሁንም በክምችት ውስጥ ያሉትን ሚሳኤሎች እየወረወርንና እያጠፋናቸው ነው። ነገር ግን ከሁሉም በላይ ደግሞ የበለጠ የማምረት አቅም እንደሌላቸው ማረጋገጥ እወዳለሁ። የምርት መስመሮቻቸው፣ የጦር ሰራዊቶቻቸው፣ የመከላከያ ፈጠራ ማዕከሎቻቸው በሙሉ ተደምስሰዋል። የኢራን አመራር ከዚህ የተሻለ ሁኔታ ላይ አይደለም። ተስፋ ቆርጠውና ተደብቀው በድብቅ ገብተዋል፣ ተሸንፈዋል። አይጦች የሚያደርጉት ይህንን ነው። በጣም ተጫወተ በእውነት። ይሄ የጦር ሚኒስቴሩ የሚናገራቸው ነገሮች ከትራምፕ የባሰ ነው። እንደውም ፕሬዚዳንት ትራምፕ አንዳንዴ ይሻላል፣ ያው አነጋገራቸው ኮሜዲ ስለሚመስል ነው እንጂ ይሄኛው ስሬስ ሆኖ ነው የሚናገረው። አይጦች የሚያደርጉት ይህንኑ ነው። የጦር ጉድጓድ ውስጥ ተደብቀዋል። አዲሱ የበላይ ያልሆነ መሪ ቆስሎ ሊሆን እንደሚችል እናውቃለን። እንግዲህ እነሱ ሱፕሪም ሊደር ያሉትን እሱ የበላይ ያልሆነ መሪ ብሎ የሚይዘውን ሙድ ተመልከቱት። በጣም በሚገርም ሁኔታ ማለት ነው። በሞራላቸው እየተጫወተባቸው ነው። ትናንት አንድ መግለጫ አውጥቷል። የኢራን አዲሱን ሱፕሪም ሊደር ማለት ነው። በአያቶላሁ አሊ ካሜኒ ምትክ የተተካው የአያቶላሁ አሊ ካሜኒ ልጅ እሱ ሱፕሪም ሊደር ተደርጎ በኢራኖች ዘንድ ተመርጧል። እናም ትናንት አንድ መግለጫ አወጥቷል። በእርግጥ ደካማ ነበር፣ ግን ድምፅ አልነበረውም፣ ቪዲዮም አልነበረውም፣ የጽሁፍ መግለጫ ነበር። አንድነትን ጠይቋል፣ አንድንሁም ብለዋል። በግልጽ በ10 ሺዎች የሚቆጠሩ ኢራናውያንን በጎዳና ገሎ እንዴት አንድንሁን ይላል? በዚህ ደረጃ ነው እንግዲህ መግለጫውን ያወጣው የጦር ሚኒስቴሩ ነው። በእርግጥ እንደዚህ ወታደራዊ አመራር ላይ ያሉ አካላት ገለጻ ሲሰጡም ጠንከር ያለ ነገር እንደሚያስተላልፉ ይጠበቃል። እንደ ሲቪል አመራር አይደሉም። እንግዲህ የተከበራችሁ አድማጭ ተመልካቾቻችን አሜሪካ በወታደራዊ ሚኒስቴሯ በጦር ሚኒስቴሯ በኩል የአጠቃላይ የዛሬውን የጦርነት ውሎ አዳር ዘገባዎች በዚህ መልክ ለዓለም አስቃኝታለች። እኛም ደግሞ የነሱን ዜናና መረጃ ለትውልደ ኢትዮጵያውያን በአማርኛ በሚገባቸው በሀገራችን ቋንቋ አስረድተናል፣ ተንትነናል፣ ዘግበናል። በሌላ ቪዲዮና መረጃ እስከምንገናኝ በያላችሁበት ሰናይ ቆይታ ተመኘን። Buildings, complexes, and factory lines all across Iran destroyed. So we're shooting down and destroying what missiles they still have in stock, but more importantly, ensuring that they have no ability to make more. Their production lines, their military plants, their defense innovation centers defeated. Iran's leadership is in no better shape. Desperate and hiding, they've gone underground, cowering. That's what rats do. We know the new so-called not-so-supreme leader is wounded and likely disfigured. He put out a statement yesterday, a weak one, actually, but there was no voice and there was no video. It was a written statement. He called for unity. Apparently killing tens of thousands of protesters is his kind of unity.